صلوات ربي عليك يا خير الورى، يا أشرف الخلق ويا خير من وطئ الثرى. صلوات ربي عليك دوما يا خير بشرى. بسم الله الرحمن الرحيم. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. إن شاء الله كزاري جمرو سለ ነቢያችን عليه الصلاة والسلام ሲራ ጠለቅ ባለ መልኩ እንዳስሳለን። መነሻችን ነቢዩላህ ዒሳ ወይም ኢየሱስ عليه السلام ወደ ሰማይ ካረገበት ጊዜ ጀምሮ ካለው እንጀምራለን። ነቢዩላህ ዒሳ عليه السلام በነፍሱም በስጋውም ወደ ሰማይ ከፍ ተደረገ። ተከታዮቹ ሐዋርያቱ፣ ደጋፊዎቹና በእርሱ ያመኑት ሰዎች በተንፏለሉትና የበላይነታቸውን በሚያሳዩት አይሁዶች መካከል ጥቂቶች ሆነው ቀሩ። የነሳራዎች ወይም የዒሳ عليه السلام ተከታዮች አንድ ክፍል ወደ ሰማይ ከፍ እንደተደረገ አዩ ወይም አወቁ፣ አመኑ። ከነሱ መካከል ሌላው ክፍል ደግሞ እንደ ተሰቀለ ጠረጠሩ። ነገሩም ተመሳሰለባቸው። እዚህ ላይ በነሳራዎች መካከል የልዩነት መጀመሪያ ነበር። የዒሳ عليه السلام ተከታዮች ዒሳ عليه السلام እንዳዘዛቸው የአላህን ሃይማኖት እያስተላለፉ በምድር ላይ መሰራጨት ጀመሩ። በመልካምነታቸው በእምነታቸውና በአላህ ፈሪነታቸው ምክንያት ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ የአላህን ሃይማኖት በሚያስተላልፉበት ጊዜ በእጆቻቸው ላይ ተአምራትን ወይም ከራማዎችን አከናወነ። ከነርሱ መካከል ብዙዎቹ ለታመመ ሰው ዱዓ ባደረጉ ጊዜ በአላህ ስብሓንሁ ወተዓላ ፈቃድ ይድን ነበር። በላዩ ላይም እጃቸውን ባሳረፉ ጊዜ አላህ ስብሓንሁ ወተዓላ ጤንነቱን ይመልስለት ነበር። ይህም ሰዎች በእነርሱ እንዲያምኑ ምክንያት ሆነ። አይሁዶች ግን ይህንን አልተቀበሉም። ታዲያ ምን አደረጉ? የዒሳን عليه السلام ተከታዮችን ማስቸገር ጀመሩ። ከነርሱ መካከል ስንቱን ገደሉ፣ ስንቱን አስቸገሩ፣ ስንቱን ተቃወሙና አሳደዱ። በመጨረሻም ሻውል የሚባል አይሁዳዊ ሰው መጣ። በዒሳ عليه السلام ተከታዮች ላይ እጅግ በጣም አስቸጋሪ ነበር። ያስጨንቃቸው ነበር፣ ስቃይንም ያበረታባቸው ነበር። በድንገትም ይህ ብርቱ ሰው፣ አንደበተ ርቱዕ ተናጋሪ የሆነው ሰው ከእንቅልፉ ነቃ። ወደ ባልደረቦቹ በዙሪያው ወዳሉት ሰዎች መጥቶ በዒሳ አምኛለሁ፣ ሃይማኖቱም ተከትያለሁ አላቸው። ይህም በአይሁዶችና በነሳራዎች መካከል ድንጋጤ ፈጠረ። ሻውል አንተ የነሳራዎች ቀንደኛ ጠላት ሆነ በሃይማኖታቸው ታምናለህ አሉት። አዎ አለ። እንዴት? ምን ሆነ? ምን ተፈጠረ? አሉት። ዒሳ ራሱ መጥቶ አናገረኝ፣ በእርሱም አመንኩ አለ። እውነቱ ነው ወይስ ውሸቱ? አላህ ስብሓንሁ ወተዓላ ነው የሚያውቀው። በእርግጥም ሻውል የነሳራዎችን ሃይማኖት መቀበል ብቻ ሳይሆን ወደ እርሱም ጥሪ ማድረግ ጀመረ። ብርቱና ጠንካራ ነበር። ወደ ነሳራነት ሃይማኖት እየጠራ በከተሞች ይጓዝ ነበር። ስሙንም ከሻውል ወደ ጳውሎስ ለወጠ። ነሳራዎችም ከነርሱ መካከል ዒሳን ያዩና ከሐዋርያት የነበሩ ቢሆኑም እንኳ እርሱን ጳውሎስን ተከትለው ይሄዱ ነበር። ጳውሎስ ቅዱስ ብለው እስከ መጥራትም ደረሱ። እንዲያውም መልእክተኛው ጳውሎስ ብለው ጠሩት። ምክንያቱም ወደ እርሱ ወሕይ ወይም ራእይ እንደሚወርድለት ይናገር ነበር። ዒሳም በቀጥታ ወደ እርሱ መጥቶ ያናገረውም እንደነበር ተናገረ። በምድር ምስራቅና ምዕራብ እየተዘዋወረ የነሳራነትን ወይም የክርስትናን ሃይማኖት እየጠራ እያሰራጨም ነበር። ለነሳራ ተከታዮቹም አይሁዶችን ተዋቸው አላቸው። አይሁዶች ተቃዋሚዎች ናቸው።
ያጎታችን ልጆች ናቸው፣ ተቀናቃኞቻችን ናቸው። ብዙዎቹም ወደ ሃይማኖታችን አይገቡም። ወደ ጣዖት አምላኪዎች ወደ ግሪኮች እንሂድ። በእርግጥም በጣዖት አምላኪዎች መካከል ወደ ክርስትና ሃይማኖት ጥሪ ማድረግ ጀመረ። ጳውሎስም እንዲህ ይላቸው ነበር። ጳውሎስም እንዲህ ይላቸው ነበር። ጣዖት አምላኪ ወደ ነሳራነት ሃይማኖት ሲገባ ከሁሉም ነገር አትከልክሉት። ከሃይማኖቱ የተወሰነውን ይተው፣ ችግር የለውም። አንዳንድ የጣዖት አምልኮ አይጎዳንም እያለ ጣዖት አምልኮን ወደ ነሳራ ሃይማኖት በማስገባት ላይ ማላላት ጀመረ። እዩ እንግዲህ ጣዖት አምልኮ እንዴት ወደ ነሳራነት ሃይማኖት መግባት እንደጀመረ። ጳውሎስም በሰዎች መካከል ዝናው የናኘ ሰው ሆነ። እንዲያውም መጻሕፍትን መጻፍ ጀመረ። እነርሱም ከኢንጂል ወይም ከወንጌል ጋር ይቀላቅሉት ነበር። ኢንጂል ወይም ወንጌል ደግሞ በመጀመሪያ የተውራትን ወይም የኦሪትን እውነተኝነት ለማረጋገጥ የመጣ ነው። ነሳራዎችም የጳውሎስን የተዛባ ንግግር ከኢንጂል ጋር መቀላቀል ጀመሩ። እንዲያውም ኢንጂሎች ወይም ወንጌሎች በዙ። ከአንድ ወንጌል ይልቅ 4 ሆኑ። ተከታዮቹም ከሁሉን ቻይ አላህ ስብሓነሁ ወተዓላ ቃል ጥቂቱን እየጻፉ ሌላ ነገር ይቀላቅሉበት ጀመር። አይሁዶች ማዛባት ጀመሩ። ነቢያትንም መንቀፍ ጀመሩ። አስቡ፣ ነቢያትን ነቅፈው ይህንኑ በተውራት ውስጥ አስገቡት። ያዕቆብንም ጭምር ወይም በሌላ መጠሪያው እስራኤል እሱን እንኳን አልተውቱም። በያዕቆብ ዓለይሂ ሰላም፣ በሎጥ ዓለይሂ ሰላም፣ በኢብራሂም ዓለይሂ ሰላም እና በሌሎች ነቢያትም ላይ የፈለጉትን ተናገሩ። ነሳራዎችም እንዲሁ ወንጌሎቻቸው በዙ፣ እንዲያውም ተለያዩ። እያንዳንዱ ወንጌል ከሌላው ይለያያል። የሙሐመድን ዓለይሂ ሰላቱ ወሰላም መምጣት የሚገልጹትን ብስራቶችም ከውስጡ አወጡ። በዚህም ምክንያት ትክክለኛው ሃይማኖት በሰዎች መካከል ጠፋ። ጣዖት አምልኮ ወደ ነሳራነት ሃይማኖት ገባ። በመጨረሻም ሮማውያን መጥተው መጨቆን ጀመሩ። ማንን? አይሁዶችንና ነሳራዎችን ማሳደድ ጀመሩ። ስደቶችም ተከታተሉ። የአይሁዶችና የነሳራዎች ስደት ወዴት ነበር? ወደ አረብ ባህረ ሰላጤ አካባቢ፣ ወደ ሌሎችም ቦታዎች ነበር። አይሁዶች ወደ የመን ደረሱ። ከፊሎቻቸውም እዚያው ሰፈሩ። አንዳንዶቹ ወደ የትሪብ ወይም መዲና ደርሰው እዚያው ተቀመጡ። አንዳንዶቹ ወደ ኸይበር ደርሰው ሰፈሩበት። አንዳንዶቹ ወደ ፈደክ፣ አንዳንዶቹ እዚህና እዚያ ሆነው አይሁዶች ተሰራጩ። ነሳራዎችም እንዲሁ በአረብ ባህረ ሰላጤ መሬት ላይ መሰራጨት ጀመሩ። የመን ግን ብዙ ነሳራዎች ያሉባት ሆነች። ነጅራን፣ አልሒራ እንዲሁም የባህር ዳርቻ አካባቢዎች፣ በኦማን አቅጣጫና በባህረ ሰላጤው ዳርቻ ብዙ ነሳራዎች ተሰራጩ። በደቡብ ኢራቅ መናዚራዎችና ገሳሲናዎች ነበሩ። ነሳራዎች ወይም ክርስቲያኖች መሰራጨት ጀመሩ። አይሁዶችም እንዲሁ እስከ መካ ድረስ ተሰራጩ። እንዲያውም እስከ መካ ድረስ አንዳንድ የመጽሐፉ ባለቤቶች እንደ ዑበይድላህ ኢብኑ ጃሕሽ እና ወረቀቱ ብኒ ነውፈል ያሉ ደርሰው ነበር። በነሳሮች ሃይማኖት ውስጥ ያለው ማዛባት ከጊዜ ወደ ጊዜ እየተስፋፋ ሄደ። ከ300 ዓመት በኋላ አካባቢ ሮም ራሷ ወደ ነሳራነት ሃይማኖት ገባች። አሁን ለዚያ ሃይማኖት ኃይል መጣለት። ነሳራዎችም ወደ ሐበሻ ደረሱ። ሐበሾችም የነሳራዎችን ወይም የክርስቲያኖችን ሃይማኖት ተቀበሉ። በፋርስ በሮም መካከል በየመን ላይም ግጭት ተጀመረ። ፋርሶች እንግዲህ እሳት አምላኪዎች ነበሩ ወይም መጁሲ። ሮማውያን ደግሞ ነሳራነትን ተቀላቀሉ። በየመን አካባቢ ብዙ ግጭት ተፈጠረ። ሐበሾችም ወደ የመን ነሳራነትን ይዘው ገቡ። ፋርሳውያን መጥተው ከየመን ሕዝብ ጋር በመሆን ነሳራዎችን ትዋጋለች፣ እንደገናም ያባሯቸዋል። በዚያ ቦታና በሻም ወይም በሶሪያ አካባቢ የፋርስና የሮም ግጭትም ጨመረ። አይሁዶችም ዑዘይር የአላህ ልጅ ነው አሉ። ነሳራዎችም መሲሕ የአላህ ልጅ ነው አሉ። አላህ ስብሓንሁ ወተዓላ በሱረቱ ተውባ ምን ይላል?
وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنا يؤفكون أيهود عزير يا الله لجنوالج كريستيانوچم المسيح يا الله لجنوالو ይህ በአፎቻቸው የሚናገሩት ቃላቸው ነው። የነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ? ሱረቱ ተውባ አንቀጽ 30 ማዛባቱ ጣዖት አምልኮ ወደ ነሳራነት ሃይማኖት ሲገባ አንዳንዶቹ ዒሳ አለይሂ ሰላም የአላህ ልጅ ነው አሉ። ሌሎች ደግሞ ከሶስት አንዱ ነው ማለት ጀመሩ። አንዳንዶቹም ዒሳ ራሱ አላህ ነው ይላሉ። ከዚያም ሊቃውንቱና መናኩስቱም መጡ፣ ሃይማኖቱም ጠፋ። ሊቃውንቱና መናኩስቱ ተከታዮቻቸውን መበዝበዝም ጀመሩ። ገንዘብና ስጋዊ ፍላጎታቸውን ለማግኘት ይጠቀሙባቸው ነበር። اتخذوا أحبارهم ورهبانهم أربابا من دون الله والمسيح ابن مريم ከርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኩሳታቸውን የመርየምን ልጅ አልመሲሕንም ከአላህ ሌላ አማልክት አድርገው ያዙ። ሊቃውንቱና መነኩሳቱ ሐላል ወይም የተፈቀደ ነው ካሏቸው ሐላል ይሆናል፣ ሐራም ወይም የተከለከለ ነው ካሏቸውም ሐራም ይሆናል። ሰዎች ተከታዮች ሆኑ። የአላህ ሃይማኖት ግድ አይላቸው። የሚገዳቸው መነኩሳቱና ሊቃውንቶቻቸው ነው። ሐላል ካሉ ሐላል፣ ሐራምም ካሉ ሐራም። ሊቃውንቱና መነኩሳቱም በአላህ ስብሓነሁ ወተዓላ ሃይማኖት ላይ መጫወት ጀመሩ። ከሊቃውንትና ከመነኩሳት ብዙዎቹ የሰዎችን ገንዘብ በከንቱ ይበላሉ፣ ከአላህም መንገድ ያግዳሉ። አስቡ፣ ይህቺ አረብ ባሕረ ሰላጤ መሬት አሁን ነሳራዎችና አይሁዶች በተዛባው ሃይማኖታቸው ተሰራጭተውባታል። ግን ጥያቄው አረቦቹ የት ናቸው? በዚያ ዘመን ሃይማኖታቸው ምን ነበር? ምን አይነት ሃይማኖት ይከተሉ ነበር? በዚያ ባሕረ ሰላጤ መሬት የነበሩት አረቦች ግን በመጀመሪያ በአባታቸው ኢብራሂም አለይሂ ሰላም ሃይማኖት ላይ ነበሩ። ቀጥተኛውና ትክክለኛ በሆነው ሃይማኖት ላይ አልሐኒፊያ ላይ ነበሩ፣ የኢብራሂም መንገድ አለይሂ ሰላም። ከዚያም በልጁ በኢስማኤል አለይሂ ሰላም ሃይማኖት ላይ ነበሩ። በዚህ ሁኔታ ለብዙ ዘመናት ቆዩ። የኢብራሂምንና የልጁን የኢስማኤልን ሃይማኖት አጥብቀው ይዘው ነበር። የኢስማኤል ዘሮች የሆኑት አልዓረቡል ሙስተዕሪባ በቁረይሽ ውስጥ ቀሩ። ያን ቤት ወይም ካዕባን እና ጉዳዮቹን ያስተዳድሩ ነበር። አረቦችም ወደ ቤቱ ሐጅ ያደርጉ ይጎበኙትና አላህን ስብሓንሁ ወተዓላ አንድ አድርገው ያመልኩ ነበር። በዚህ ሁኔታ ለብዙ ዘመናት ቆዩ። በሌሎች ህዝቦች ላይ ከደረሰው ነገር ጋር እንኳን ከተውሂድ ወይም ከአላህ አንድነትና ከእምነት ፈቀቅ አይሉን ነበር። በመጨረሻም ከኹዛዓ ጎሳ የሆነና በቁረይሾች ዘንድ መሪ የነበረ ዐምር ኢብኑ ሉሐይ የሚባል ሰው መጣ። አንድ ጊዜ ወደ ሻም ወይም ሶሪያ ተጓዘ። ወደ ሻም በሄደ ጊዜ ጣዖታትንና ምስሎችን ሲያመልኩ አያቸው። ይህ የምታደርጉት ምንድን ነው ብሎ ጠየቃቸው። እነርሱም እነዚህ ጣዖታት ናቸው፣ በእነርሱ እርዳታ እንጠይቃለን፣ እነርሱም ይረዱናል። ዝናብ እንዲዘንብልን እንለምናቸዋለን፣ እነርሱም ያዘንቡልናል አሉ። ዝናብ ሲቋረጥ እናወጣቸዋለን፣ እንለምናቸዋለን፣ ዝናብ ይዘንባል። አረቦችም ዝናብ ይፈልጋሉ። እንግዲህ ጦርነትም ሲነሳ በእነርሱ እንታገዛለን፣ እናሸንፋለን። ከነዚህ አንዱን ወደ አረቦች እንድወስድ ትፈቅዱልኛላችሁ አላቸው። አዎ አሉት። ሁበል የሚባል ጣዖት ሰጡት። እንግዲህ አስቡት፣ አሁን የአረብ ባሕረ ሰላጤ መሬት አረቦች ተውሂድን አጥብቀው ይዘው ለዘመናት በዚህ ሁኔታ ላይ ቆይተዋል። በመጨረሻም ይህ ዐምር ኢብኑ ሉሐይ የሚባል ሰው ሁበል የሚባለውን ጣዖት ይዞ መጣ። ወዴት ነው የሚወስደው? ወደ መካ።
ወደ መካ ሲደርስ ቁረይሾች ተሰብስበው ዐምር ሆይ ይህ ምንድነው አሉት። እርሱም ይህ ጣዖት ነው፣ እንዲህና እንዲህ ያደርግላችኋል፣ ይረዳችኋል፣ ዝናብ ያዘንብላችኋል፣ ብዙም ያደርግላችኋል፣ በሽተኞችንም ይፈውስላችኋል አለ። አንተስ ምን ልታደርግ ነው አሉት። እዚህ አስቀምጠዋለሁ አለ። ከአንዳንድ ሰዎች ተቃውሞ ቢነሳም በሕዝቡ ዘንድ መሪ ስለነበር ኃይልና ቦታም ስለነበረው አስገደዳቸው፣ አሳመናቸውም። ያንን ጣዖት አስቀመጠ። ቀናትም አለፉ። ከዚያም አንድ ቀን አንድ ጅን በሕልሙ መጣ። ሰይጣኖች ወደ ዐምር ኢብኑ ሉሐይ መጡ። ሽርክን ወይም ጣዖት አምልኮን ወደ አረብ ባሕረ ሰላጤ ማስገባት ከጀመረ እስቲ ከእርሱ ጋር እንቀጥላሉ። ሰይጣኖችም በጅዳ አካባቢ እገሌ በሚባል ቦታ ከመሬት በታች 5 ጣዖታት እንደተቀበሩ በሕልም ነገሩት። እነዚህ ጣዖታት ምንድናቸው? የኖህ ሕዝቦች ጣዖታት ናቸው። ውድ፣ ሲዋዕ፣ የጉት ወየዑቅ ወነስራ። እነዚህ ጣዖታት የት ነው ያሉት? በጅዳ የተቀበሩበት ቦታ ላይ አሉ አሉት። ከእንቅልፉ ነቅቶ ሄዶ ቆፈረ። 5ቶቹን ጣዖታት አገኛቸው። ምናልባት እነሱ ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ብቻ 5 ጣዖታትን ከመሬት ቆፍሮ ይዞ በፍጥነት ወደ ቁረይሽ መጣ። እንዲህም አላቸው፣ እነዚህ የምንሰማው የነበረው ነቢዩ ኑህ ዘመን ይመለኩ የነበሩ ጣዖታት ናቸው። በዘመኑ የነበሩ ጣዖታት እነዚህ ናቸው። ውድ፣ ሲዋዕ፣ የጉት፣ የዑቅና ነስር። ጎሳዎችም ለሐጅ በመጡ ጊዜ ከነበሩት ጣዖታት አንዳንድ ይወስዱ ነበር። ከአላህ ውጭም ሌላ ግዑዝ ሊያመልኩ ወደ ሕዝቦቻቸው ይዘው ይሄዱ ነበር። ሽርክ ወይም ጣዖት አምልኮ እንዴት በአረብ ባሕረ ሰላጤ መሬት ላይ መሰራጨት እንደጀመረ እዩ። ውድ የተባለውን ጣዖት ከሻም ምድር ደውመቱል ጀንደል ወሰደችው። ሲዋዕ የተባለውን ደግሞ ሑዘይል ወደ ሒጃዝ ክልል ወስዳ ከአላህ ስብሓንሁ ወተዓላ ውጭ ታመልከው ጀመር። የጉት የተባለውን ደግሞ በኑ ሙራድ ከሆኑት በኑ ቁጠይፍ በሰባእ ወይም በሐዋዚን ዘንድ ወሰዱት። ጣዖታት ተሰራጩ። የዑቅም መጣ። ከየመን ምድር ሐምዳን ወሰደችው። በሰሜን፣ በደቡብ፣ በምስራቅና በምዕራብ እዩ እንግዲህ። ነስርም እንዲሁ ከሒምየር ድርሻ ሆነ። እርሷም ከአላህ ስብሓንሁ ወተዓላ ውጭ ታመልከው ጀመር። የጣኢፍ ሰዎችም መጥተው ለራሳችን ጣዖት እንስራ አሉ። ይህ ምን አይነት ጣዖት ነው? አላት የሚባል ጣዖት እንሰራለን አሉ። ቤትና ጣዖትም ስሩለት፣ ከአላህም ውጪ ይመለክ ጀመር። ቁረይሾች ግን ከሁሉም የሚበልጡ ጣዖታት አድርገው የሚቆጥሯቸው 2 ጣዖታት ነበሯቸው። ሁበልን በካዕባ ውስጥ አስቀመጡት። ይህ ሁበል ደግሞ በዕጣ ፍላጻዎች እድልን ለመጠየቅ የተለየ ነበር። በዕጣ ፍላጻዎች ያማክሩታል፣ ሐሳቡንም ይወስዳሉ። አልዑዛ ደግሞ በዋዲ ነኽላ አስቀመጡት። በላዩም ላይ ግንብ ሰሩበት፣ ጠባቂ መደረጉለት። ሰዎችም ወደ እርሱ ቁርባኖችን ያቀርቡ ነበር። ይህ ጣዖትም ከሸይጣኖች የሚመጣ ድምፅ ይሰማበት ነበር። የባህር ዳርቻ ሰዎች እንዲሁም አውስና ኸዝረጅ መናት የሚባል ጣዖት ሰሩለት። أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى اللاتننا العزان أياتهن ሶስተኛይቱንም አነስተኛዋን መናትን አያችሁን? የምትገዟቸው ኃይል አላቸውን? ለእናንተ ወንድ ለእርሱም ሴት ልጅ ይኖራልን? ይላል አላህ ስብሓንሁ ወተዓላ በሱረቱ ነጅም አንቀጽ 19 እስከ 21። ጣዖታት በአረብ ባሕረ ሰላጤ መሬት ላይ ከአንድ ሰው ተነስተው መሰራጨት ጀመሩ። እንግዲህ ያ ሰው በጀሃነም የተበሰረ ነው። በጀሃነም እሳት ውስጥ ለዘላለም እየተቃጠለ ይኖራል። አስቡት እንግዲህ እርሱ ነው ምክንያቱ። እርሱ ነው ከአላህ ስብሓንሁ ወተዓላ ውጭ ያለን አምልኮ በአረብ ባሕረ ሰላጤ መሬት ላይ እንዲጀመር የሆነው። የሆነ ጊዜ ከጁርሁም ጎሳ የሆነ ወንድና ሴት አንድ ቀን መጡ። ሰዎች በዝንጋቴ ሰዓታቸው ላይ ዒሳፍ የሚባል ወንድና ናኢላህ የምትባል ሴት ወደ ካዕባ ገቡ። በዚያው ካዕባ በገቡበት ዝሙት ፈጸሙ።
ወልዒያዙ ቢላህ። ሰዎች በጠዋት ሲነቁ ዒሳፍና ናኢላ የተባሉት አላህ ስብሓንሁ ወተዓላ ወደ ድንጋይነት ለውጧቸው አገኟቸው። ሁለት ጣዖታት ሆኑ። እንግዲህ ዒሳፍ ጣዖት፣ ናኢላም ጣዖት። አላህ ስብሓንሁ ወተዓላ ቤት ውስጥ ነውርን ሲፈጽሙ ከአላህ ስብሓንሁ ወተዓላ የሆነ ቅጣት ነበር። ከነርሱ በፊት ማንም በዚህ ድርጊት ላይ አልደፈረም። ቁረይሾችም እነዚህን ሁለት ጣዖታት ወስደው ሰዎች እንዲማሩና ማንም በካዕባ ውስጥ እንዲህ አይነት አጸያፊ ድርጊት እንዳይፈጽም ትምህርት የሆኗቸው ዘንድ ብለው አቆሙላቸው። ጌታ በእነሱ ላይ ምን እንዳደረገ እዩ። በዘመናት ሂደት ምን እንደተፈጠረ ታውቃላችሁ? ሁለቱ ጣዖታት ከአላህ ውጪ ተመለኩ፣ ዒሳፍና ናኢላ። ሱብሓነላህ። እነዚህ ሁለት ጣዖታት ተወስደው በሰፋና በመርዋ አጠገብ ተቀመጡ። ሰዎችም በሰፋና በመርዋ መካከል ሳዒ ወይም ሩጫ ሲያደርጉ ከአላህ ውጪ ያመልኳቸው ጀመር። በአረብ ባህረ ሰላጤ መሬት ላይ ጣዖታትም እየተሰራጩ ሄዱ። ጣዖታት ብቻ አልተመለኩም፣ እሳትም እንኳ ተቀደሰች። ከፋርሶች ከዘራድሸት ወርሰው ከዋክብትም ከሳቢአኖች ተወስደው ተመለኩ። ሺዕራ የተባለው ኮከብም ከአላህ ውጭ ተመለከ። ድግምትና ሟርት በአረብ ባህረ ሰላጤ መሬት ላይም ተሰራጨ። ሰዎችም ሟርተኞችንና ጠንቋዮችን ይጠይቁ ነበር። እንዲያውም አረቦች ይህ ሸለቆ ጌታ አለው ብለው የሚያስቧቸው ሸለቆዎችም ነበሩ። የዚህ ሸለቆ ጌታ ከጅኖች መካከል እገሌ ነው፣ ይህ ሸለቆ ከጅን የሆነ ጌታ እንዳለው ይቆጥሩ ነበር። አስቡ፣ ይህ ሸለቆም ከጅን የሆነ ጌታ አለው፣ ያም ሸለቆ ከጅን የሆነ ጌታ አለው። ስለዚህ አንደኛቸው በሸለቆው ሲያልፍ ሸለቆው ከመድረሱ በፊት ምን ይል ነበር? ከዚህ ሸለቆ ክፋት በዚህ ሸለቆ ጌታ ስም እጠበቃለሁ። ጌታ ሲሉ ማንን ነው የሚሉት? ጅኖችን ነው። ከሰው የሆኑ ወንዶችም ከጅን በሆኑ ወንዶች ይጠበቁ ነበር። እነርሱም ፍርሃትን ጨመሩባቸው፣ ወደ ጣዖታትም ይመጡ ነበር። በአረቦች ላይ የደረሰውን እብደት አስቡ። ሸይጣን ከሰው ጋር በሽርክ ወይም በማጋራት ሲጀምር ከሽርክ በኋላ ኃጢአት የለም። ከእርሱ በኋላ ያለው ቀላል ነው። ለእነዚህ ጣዖታት መስዋዕቶችንና እርዶችን ማቅረብ ጀመሩ። ከአላህ ውጪ ለነርሱ ያርዱ ነበር። አስቡ፣ ይህ ለአላህ ነው ይላሉ በግምታቸው ወይም እነሱ በሚያስቡት። ሁለት እርዶችን ያርዳሉ፣ ይህ ለአላህ ነው፣ ይህ ደግሞ ለተጋሪዎቻችን ነው ይላሉ። ሽርክም በዚህ መልኩ ተስፋፋ። ክህደትም በዚያች መሬት ውስጥ መሰረቱን መትከል ጀመረ። ቢድዓ ወይም አዲስ ፈጠራና ተረቶች ተጀመሩ። አንዳንዶች 10 ልጆች ሲወለዱላቸው ወደ ጣዖቱ ይበልጥ ለመቅረብ ዘንድ ከነኛ 10 ልጆች አንዱን በስለት መልኩ ለጣዖቱ ያቀርቡ ነበር። አንዲት ግመልም 10 ሴቶችን ከወለደች ማንም እንዳይነካት ይደረጋል። ምልክት ተደርጎባት ትተዋለች። በእንደዚህ መልኩ ሽርክ ተስፋፋ። አረቦች ሽርክ ወይም ጣዖት አምልኮ በአገራቸው በጎሳዎቻቸውና በአካባቢያቸው ከተስፋፋ በኋላ እስከ ሐጅ ስርዓት ድረስ ደረሰ። ለዘመናት በኢብራሂም ዓለይሂ ሰላም ስርዓትና ሃይማኖት ላይ የቆየውን ሐጅ ራሱን መለወጥ ጀመሩ። እንዲያውም ተልቢያውን ሁላ ሳይቀር ወይም የሐጅ ጥሪውን ለወጡት። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ይሉ ነበር። ይህን ቀየሩት። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢላ ሸሪከን ሁወ ለክ ተምልኩሁ ወማ መለክ። ጌታ ሆይ ጥሪህን ተቀብለናል፣ ለአንተ አጋር የለህም፣ አንድ አጋር ብቻ ሲቀር እርሱም ያንተ ነው፣ የምትቆጣጠረውና የሚቆጣጠረውን ሁሉ ማለት ጀመሩ። በካዕባ ዙሪያም ጣዖታትን በጣዖታት ላይ መገንባት ጀመሩ። በመቶዎች የሚቆጠሩ በተከበረው የአላህ ቤት ዙሪያ ሆኑ። ከዚያም የቁረይሽ ሰዎች ለሐጅ የሚመጡትን መበዝበዝ ጀመሩ። በምን መልኩ? ኃጢአት ያለባቸውና በወንጀልና በርክሰት ልብሶችን ለብሳችሁ መምጣት አትችሉም። በእነዚህ ልብሶች በቤቱ ዙሪያ መዞር ወይም ጧፍ ማድረግ አትችሉም። ሰዎቹም
ታዲያ ምን እናድርግ አሏቸው። ወይ ከኛ የሐረም ሰዎች ልብስ ትዋሳላችሁ፣ ጧፍ የምታደርጉበትን ልብስ በገንዘብ እንሰጣችኋለን አሏቸው። በዘበዟቸው። እንግዲህ አስቡ። ካልሆነ ደግሞ እርቃናችሁን ትዞራላችሁ። በእርግጥም አንዳንድ ሰዎች ገንዘብ ስላልነበራቸው ቁረይሾች በዚህ ስላስገደዷቸው በቤቱ ዙሪያ እርቃናቸውን ይዞሩ ነበር። እንዴት እስከ ሐጅ መሰረቶች ድረስ እንደተጫወቱ እዩ። እንግዲህ በዚያች ምድር ላይ የሆነው ይህ ነው። የጃሂልያ ዘመን ወይም የድንቁርና ዘመን ከጊዜ ወደ ጊዜ እየተስፋፋ ሄደ። ሰዎች ወደ አስካሪ መጠጦች ደረሱ። የተፈቀደ አደረጉትም። የመጠጥ መሸጫ ሱቆችም በየቦታው ተስፋፉ። እንዲያውም ሰዎች ስለ እርሱ ይናገሩና በግጥሞቻቸው ውስጥ በአስካሪ መጠጥ ይኩራሩ ነበር። ለአስካሪ መጠጥ ብዙ ስሞችን ሰጡት። እንዲያውም አንደኛቸው አስካሪ መጠጥ አለመጠጣቱና ቁማር አለመጫወቱ ነውር ነበር። ቁማር በየቦታው ተስፋፋ። አንድ ሰው ይህንን ጨዋታ አለመጫወቱ እንደ ነውር ይታይበት ነበር። እንዲያውም አንዳንድ ጊዜ ሰውየው ገንዘብ አይኖረውም። አረቦች የት እንደደረሱ እንግዲህ ተመልከቱ። አንዳንድ ጊዜ ቁማር የሚጫወትበት ገንዘብ አይኖረውም። በምን እንደሚጫወት ታውቃላችሁ? በቤተሰቡና በንብረቱ ሁሉ ቁማር ይጫወታል። እንዲያውም በሚስቱ ሳይቀር በዚያ ቁማር ላይ መያዣ ያደርጋታል። አንዳንድ ጊዜም ሚስቱ ትወሰደበታለች። አስቡት እንግዲህ በአንድ የቁማር ጨዋታ ጠላትነትም ተጀመረ፣ ጥላቻ ተስፋፋ፣ በጎሳዎች መካከል ግድያና ግጭት ተጀመረ። እንዲያውም በዚያ ዘመን የበሱስ ጦርነት የሚባል ጦርነት ተነሳ። የሞቱት ሰዎች ቁጥር አይታወቅም። ጦርነቱም ለ40 ዓመታት ቀጠለ። አስቡት እንግዲህ በአረቦች መካከል ስቃይ ተስፋፋ፣ በሰዎች መካከልም ጭካኔ ተስፋፋ። አንዳንዶቹ ከሌሎቹ ወለድ ወይም ሪባ ይወስዱ ነበር። ይህንንም ከአይሁዶች ተማሩ። አንደኛቸው ሌላኛውን በወለድ ትርፍ ባሪያ ያደርገው ነበር። ወለዱም ከጊዜ ወደ ጊዜ እየተደራረበበት ይሄዳል። እነዚህ ሁሉ ነገሮች በአረብ መሬት ላይ ተስፋፋ። ክብራቸውም እንኳ አልጠበቀም። ቁጥር የሌላቸው የዝሙት አይነቶች ተስፋፋ። ወልዒያዙ ቢላህ። እንዲያውም አንዳንድ ሴቶች ወልዒያዙ ቢላህ በቤቶቻቸው ላይ ባንዲራ ይሰቅሉ ነበር። የፈለጋቸውም ሰው በክፍያ ወደ እነርሱ ይመጣ ነበር። እነርሱ ዝሙት አዳሪዎች ነበሩ። ወንዶችም ወደ እነርሱ ይመጡ ነበር። እንዲያውም ልጆች ሲወልዱ አባታቸው ማን እንደሆነ አይታወቅም ነበር። እርግጥ ነው ከሴቶቹ መካከል ጥቂቶቹ ናቸው የተከበሩም እንዲሁ ሴቶች ነበሩ። እነዚህን ድርጊቶች የሚጸየፉ ነፃ ሴቶች ነበሩ። እነዚያ የከፉት ሴቶች ግን በዚያ ዘመን እንዲያውም አንዳንድ ልጃገረዶች ወልዒያዙ ቢላህ በግድ ዝሙት እንዲፈጽሙ ይደረጉ ነበር። ወላ ትክሪሁ ፈተያቲኩም ዐላ አልበጋኢ ኢን አረድነ ተሐሱነን ሊተብተጉ ዐረደ አልሐያት ዱንያ። የዓለማዊ ሕይወትን ጥቅም ፈልጋችሁ ንጽህናን ከፈለጉ ሴቶች ልጆቻችሁን በዝሙት ላይ አታስገድዷቸው። ዝሙት፣ ወለድ፣ አስካሪ መጠጥ፣ ቁማር በዚያ ዘመን ከሽርክ ወይም ከጣዖት አምልኮና ከተረቶች መስፋፋት ጋር አብሮ ተስፋፋ። ሴት ዋጋ አልነበራት። ሴት እንደ ባሪያ ትቆጠርና መብቷ ይበላ ነበር። እንዲያውም ባሏ ወይም አባቷ ሲሞት ከውርስ ትከለከል ነበር። ውርስ አልነበራትም። ትበደልም ነበር። አንድ ሰው 100 ጊዜ ይፈታታል። የዒዳ ወይም የጥበቃ ጊዜዋ ከማለቁ በፊት ይመልሳታል። በእርሷ ፈቃድ አልነበረም። ከአምባገነን ባል መለየትም ሆነ ጥሩ ሰውን ማግባት አትችልም ነበር። ምንም ማድረግ አትችልም ነበር። ከዚህም በላይ ሴት እንደ ዕቃ ትወረስ ነበር። አንዳንዶችም ወልዒያዙ ቢላህ በአረቦች መካከል ከውርደት ፍራቻ በዚያ ልጅ ላይ ካለው ቅናትና በውርደት እንዳይዋረድ በመፍራት ሴት ልጅ ስትወለድለት ገና በጨቅላነቷ ይገድላት ነበር። ወይ ጉድጓድ ቆፍሮ በሕይወት እያለች ይቀብራታል፣ ወይ ከከፍታ ቦታ ላይ ይወረውራታል። አንዳንድ ልጃገረዶችም አባታቸው በጉዞ ላይ እያለ እድሜያቸው ይደርሳል። ሴት ልጅ ትወለድለታለች። እርሱ በጉዞ ላይ ነው። ከ2 ከ3 ከ4 ዓመት በኋላ ይመለሳል።
ልጁ አድጋ ያገኛታል። እድሜዋ 3፣ 4፣ 5 ዓመት ሆኗታል። ነገር ግን በዚህም እድሜዋ ይገላታል። አንዳቸውም በሴት ልጅ በተበሰረ ጊዜ ፊቱ ይጠቁራል፣ እርሱም በቁጭት የተሞላ ይሆናል። ሱብሃንአላህ። ከህዝቡ ይደበቃል። በተበሰረበት መጥፎ ዜና ምክንያት በውርደት ላይ ሆኖ ያቆያት? በውርደትና በንቀት ያሳድጋት? ወይስ በአፈር ውስጥ ይቅበራት? የሚፈርዱት ፍርድ ምንኛ ከፋ! በዚያች ምድር ላይ የነበረውን ግፍና የሴት ልጆችን በህይወት መቅበር አስቡ። እንዲያውም ወንድ ልጆችም አልዳኑም ነበር። ወንድ ልጆችም አልዳኑም። አንዳንድ ጊዜ ወንድ ልጅ ለምን ይቀበር ነበር? ከውርደት ፍራቻ አይደለም። ወንድ ልጅን የሚቀብሩት ከድህነት ፍራቻ ነበር። ኬታ በለዋለሁ ይላል። ከአረቦች መካከል የተከበሩት አንዳንዶቹ አንድ ሰው ሴት ወይም ወንድ ልጅን ሊቀብር ሲል ካዩ በገንዘብ ያድኑትና ያሳድጉት ነበር። አንዳንድ አረቦችም በዚህ ክብር ይታወቁ ነበር። ልጆቻችሁንም ከድህነት ፍራቻ አትግደሉ፣ እኛ እንመግባችኋለን እናንተንም ይላል አላህ ሱብሓነሁ ወተዓላ። እነርሱን መግደል በእርግጥም ትልቅ ኃጢአት ነው። ሁኔታውን እንድታስቡ ትፈልጋለሁ። ይህ ሽርክ፣ ይህ ጨለማ፣ ይህ ግፍ፣ ይህ ጭቆና፣ የድህነት ፍራቻ፣ የውርደት ፍራቻ፣ በጎሳዎች መካከል ያለው መገዳደል፣ አይሁዶችና ነሳራዎች ያሉባት የመን ደግሞ በፋርስና በሮም መካከል ግጭት ነበር። በዚያ ዘመን ሰባ የምትባል ታላቅ መንግስት ነበረች። ሰይሉል ዓሪም ወይም ዓሪም ጎርፍ መጥቶ አጠፋቸው። ህዝቦቿም በአረብ መሬት ላይ ተሰራጩ። እንዲሁም በዚያ ዘመን በየመን ታሪክ አምባገነን ነበሩ ተብለው ከሚታወቁት ነገስታት አንዱ ነበር። አንዳንድም ነሳራዎችም በዘመኑ በእውነተኛው ሃይማኖት አመኑ። ምክንያቱም ጥቂት ነሳራዎች ሃይማኖታቸውን ሳያዛቡ በእውነተኛው ሃይማኖት ላይ ነበሩ፣ አልለወጡምም። ዒሳ ዓለይሂ ሰላም የአላህ ነቢይ እንደሆነ ያምኑ ነበር። አላህንም አንድ አድርገው ያመልኩ ነበር። እነዚህ ጥቂቶች በዚያ የየመን አምባገነን ንጉሥ ዘመን በአላህ አመኑ። አንድ ወጣትም ነበራቸው። እርሱም በአላህ የማመናቸው ምክንያት ነበር። እምነትን ከመነኩሴው ተምሮ በዚያ ማህበረሰብ ውስጥ አሰራጭቶታል። ይህም ወጣት ተገደለ። ያመኑትንም ሰዎች ተገደሉ። ጉድጓዶችም ተቆፈሩላቸው፣ በውስጧም ተጣሉ። በዚያች እሳትም ተቃጠሉ። የጉድጓዱ ባለቤቶች ተገደሉ። ቁቲለ አስሓቡል ኡኽዱድ النار ذات الوقود إذ هم عليها قعود። የጉድጓዱ ባለቤቶች ተገደሉ። የማገዶ ባለቤት የሆነችው እሳት እርሱም በላዩ ላይ ተቀምጠው ሳሉ እርሱም በምእመናን ላይ በሚሰሩት ነገር ላይ ምስክሮች ናቸው። ከነርሱም አሸናፊና ምስጉን በሆኑ በአላህ ከማመናቸው በስተቀር ምንም አልጠሉም። ዒሳ ዓለይሂ ሰላም ከፍ ከተደረገ በኋላ ወደ 600 ዓመታት የሚጠጋ ጊዜ ነበር። የአረብ ባህረ ሰላጤ መሬት በዚህ ሁኔታ ላይ ነበረች፣ በአብዛኛው በተዛባና በተለወጠ ሰማያዊ ሃይማኖት መካከል እና ሽርክን ወይም ጣዖት አምልኮን እንዲሁም ምስሎችንና ጣዖታትን ማምለክን በተከተሉ አረቦች መካከል እንዲሁም ጥቂቶች በአላህ ሱብሓነሁ ወተዓላ ሃይማኖት ላይ ጸንተው በቀሩት መካከል በዚህች የአረብ መሬት ላይ ምን ይፈጠር ይሆን? አላህ ሱብሓነሁ ወተዓላስ ለህዝቦቿ ምን ያደርግ ይሆን? በቀጣዩ ክፍል የምናየው ይሆናል ኢንሻአላህ።